ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች እንደምን ቆይታችኋል? ከኢቲቪ ፓርላማ የሰሞንኛ መሰናዷችን ጀመረ። እዚህ ስቱዲዮ ተስፋዬ ሚደቅሳና እኔም ሀብታሙ አብራም ከሰሞንኛ መሰናዶ ጋር ቆይታ እናደርጋለን። ዛሬ 3 ርዕሰ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እንግዲህ ዛሬ መሰናዷችን የሚሆነው ከወጣቶች ጋር በተያያዘ የተዘጋጀ መድረክ አለ። ያ መድረክ ምንድነው? ርዕሰ ጉዳዩ ምን ይመስላል? በመድረኩ ላይ እነማን ተገኙ? ምን ሀሳቦች ተነሱ? የሚለውን የመጀመሪያው ርዕሰ ጉዳያችን እናደርጋለን። በሁለተኛ ደረጃ ደግሞ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ መጽደቅን በተመለከተ ለተመልካቾች የምናደርስ ሲሆን በሶስተኛ ደግሞ የሕግና ፍትህ ጉዳዮች ቋሚ ኮሚቴ በአዲስ አበባ ፖሊስ ተቋም ያደረገውን የመስክ ምልከታ በተመለከተ ወደ ተመልካቾች እናደርሳለን ማለት ነው። በዚሁ ወደ መጀመሪያው ርዕሰ ጉዳያችን እንለፍና የመጀመሪያው ርዕሰ ጉዳያችን ምክትል አፈ ጉባኤዋ የወጣቶች የሀገራችን የነገ ተስፋዎች ብቻም ሳይሆኑ የዛሬም የልማት ሞተሮች ናቸው ያሉበትን ነጥብ እናገኛለን። በኢትዮጵያ የሚገኙ አፍላ ወጣቶችና ወጣቶች የሀገሪቱ ተስፋዎች ብቻም ሳይሆኑ የዛሬም የልማት ሞተሮች ናቸው ሲሉ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ የተከበሩ ወይዘሮ ሎሚ በዱ ተናግረዋል። እንግዲህ ወጣቶች በቀጣይ ሀገር ተረካቢ ዜጎች መሆናቸውን መንግስት በጽኑ በማመን ከወዲሁ ትኩረት ሰጥቶ እየሰራ እንደሆነም የተከበሩ ወይዘሮ ሎሚ በዱ አስገንዝበዋል። አፈ ጉባኤዋ ይህንን ያሉት ሃርነስቲንግ ዘ ፖፑሌሽን ዲቪደንድ ባይ ኢንቨስቲንግ ኢን ኢትዮጵያ ዩዝ በሚል ርዕስ በኢፌዴሪ ህዝብ ተወካዮች ምክር ቤት በዲኤስደብሊው ኢትዮጵያና ከከፍተኛ ትምህርት ተቋማት ምሁራን ጋር የምክክር መድረክ በተካሄደበት ወቅት ነው። እንግዲህ ዲኤስደብሊው ኢትዮጵያ እንደሚታወቀው የጀርመን ግብረሰናይ ድርጅት ነው። በኢትዮጵያ ከሁለት አስርተ ዓመታት በላይ ወጣቶች ላይ በመስራት ይታወቃል። እዚሁ ቢሾፍቱም ደግሞ የወጣቶች ማሰልጠኛ ተቋም አለው። ወጣቶች በስነ ተዋልዶ ራሳቸው ብቁ እንዲሆኑ እውቀታቸው እንዲጎለብት ራሳቸውን እንዲችሉ በእውቀትና በተለያዩ ዘርፎች እንዲጎለብቱ የሚያስችል ተቋም ነውና ወጣቶች ላይ እየሰራ የሚገኝ ነው። ይሄ ተቋም ነው ከኢፌዴሪ ህዝብ ተወካዮች ምክር ቤት ጋር በመተባበር ስልጠና ያዘጋጀው ማለት ነው። በዚህ የወጣቶች መድረክ ላይ ወጣቶች በትምህርት በስራ እድል ፈጠራ እና በሌሎች ተጓዳኝ አገልግሎቶች ላይ የሚደገፉ ከሆነ ኢትዮጵያ ከያዘችው የሀገር ሁለንተና እድገት ጋር አያይዘን እንግዲህ እውን ማድረግ እንዲቻል ብልጽግናዋንም እውን ማድረግ የሚቻለው በእንደዚህ አይነት ወጣቶችን ያሳተፈ ዘላቂ ልማትን ተጨባጭ ማድረግ ሲቻል ነው የሚል ነገር አጽንኦት የተሰጠበት ነው። እንግዲህ ከዚህ ጋር እየዘል ልናነሳው የምንችለው ወጣቶችን በዚህ ልክ ድጋፍ ማድረግና ወደ ማብቃት ደረጃ ማምጣት ለዘላቂ ልማት ከፍተኛ አስተዋጽኦ ማበርከት እንደሚቻል እንግዲህ የተከበሩ ምክትል አፈ ጉባኤ ወይዘሮ ሎሚ በዱ የገለጹበት መድረክ ጭምር ነው። እንግዲህ ወጣቶችን ስናነሳ እንደ ሀገራችን የህዝብ ብዛት የወጣቶችን ቁጥር ብንመለከት ከ70 በመቶ በላይ የሚሆነው የሀገራችን ህዝብ በወጣት ኃይል እየተገነባ ነው። እንግዲህ ይህንን ወጣት ኃይል አዳዲስ የቴክኖሎጂ የመፍጠር አቅሙን በመጠቀም እንዲሁም ደግሞ ለቴክኖሎጂ ያለውን ቀረቤታና የመቀበል እድሉንም ከፍ የሚል መሆኑን በመረዳት አዳዲስ ሀሳቦችን የማመንጨት የመፍትሄ ሀሳቦችን የሚያመጡ በመሆናቸው ይህንን የወጣት ኃይል በኢኮኖሚ እድገት ላይ ትልቅ የለውጥ ኃይል መሆኑን በመረዳት ይህንን ማዕከል ያደረገ ስራዎች እየተሰሩ መሆኑን የተገለጸበት ጭምር ነው። እንግዲህ ከዚህ ጋር ተያይዞ በዛ መድረክ ላይ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ ወይዘሮ ወርቀሰሙ ማሞ በመድረኩ ላይ ተገኝተው ነበርና እሳቸው እንግዲህ ያነሷቸው ነገሮች ምንድን ናቸው? ወጣቶችና አፍላ ወጣቶች የሀገርን ብሔራዊ ጥቅም ለማስጠበቅ ያላቸው ሚና በቀላሉ የሚታይ አለመሆኑን አጽንኦት ሰጥተው ሲናገሩበት ነበር። እንግዲህ ወጣትን ስንል ብዙ የመስራት አቅም አለ፣ ጉልበት አለ፣ ጊዜ አለ። ሮጦ አንድን ነገር ለማሸነፍ ሮጦ የሆነ ቦታ ላይ ለመድረስ በቀላሉ ነገሮችን ለመረዳት ወቅቱን ከዋጁ ስርዓቶች ጋር ራስን ለማዋሃድ ቀለል ያለ ወይ ደግሞ ለዛ ምቹ የሆነ የእድሜ ክልል ላይ የሚገኙ ስለመሆናቸው እነዚህን ወጣቶች የሀገሪቱን ብሔራዊ ጥቅም ለማስጠበቅ ያላቸው ሚና ከፍተኛ መሆኑን መረዳት ያስፈልጋል የሚል መልእክትን አክለውበታል። እንግዲህ ወጣቶች በኢትዮጵያ ማህበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ላይ የሚያደርጉት ተሳትፎና ተጠቃሚነት ለማሳደግ የሚያስችሉ ምቹ ሁኔታዎች ሊመቻቹ ይገባል። ይህንን መፍጠር እንደሚያስፈልግ ያነሱበት ነው። እንግዲህ በዚህ የምክክር መድረክ ላይ በህዝብ ተወካዮች ምክር ቤት አባላት ተገኝተውበታል። እንደዚሁም ደግሞ ቅድም እንዳነሳው የዲኤስደብሊው ኢትዮጵያ ኃላፊዎች የተገኙበትና የከፍተኛ ትምህርት ተቋማት ምሁራንም ተሳታፊ የሆኑበት ነው። ሌላው እዚህ መድረክ ላይ የከፍተኛ ትምህርት ተቋማት ምሁራን የተለያዩ በወጣቶች ዙሪያ የተሰሩ ጥናትና ምርምሮችን
ያቀረቡበትና ውይይት የተደረገበት ጭምር ነው። ምክንያቱም ወጣት ላይ የሚሰራው ስራ በምን ያህል ደረጃ ሊሰራ ይገባል፣ የነገዋን ኢትዮጵያ በመገንባት ረገድ ሚናው ምን መሆን አለበት የሚሉትን ተጨባጭ በሆነ ጥናት ላይ ተመስርተው ውይይቶች የተደረጉበት ነውና ሀገር ለያዘችው ጎዳና የተሻለ ፍጻሜ ላይ ለመድረስ የሚያስችለው ሀገርን በማብለጸግ ጎዳና ላይ የወጣቶች ሚና ቀላል እንዳልሆነ የተጠቆመበት ነው። አፈጉባኤም አጽንኦት ሰጥተው ሲያነሱት የነበረው ይህንን ጉዳይ ነው። ወጣቶች ላይ መስራት ሀገር ላይ መስራት ነው። የምንፈልጋትን ሀገር በመገንባት ረገድ ላይ የሚኖራቸው ፋይዳ የወጣቶች ኃይል ቀላል እንዳልሆነ ያነሱበት ነውና ስለዚህ በማህበራዊ ኢኮኖሚያዊና ፖለቲካዊ ድርሻቸው የወጣቶች በቀላሉ የሚተረጎም አይደለም። እነሱ ላይ መስራትም ደግሞ የምንፈልጋትን ሀገር በመገንባት ረገድ ዋጋው ቀላል እንዳልሆነ አጽንኦት የተሰጠበት ነው። በተለይ የእድሜ እርከኖችን ስንመለከት ህፃናት፣ ወጣቶችና አዛውንት ብለን ነው የምናየውና እንግዲህ ከህፃናትና ከአረጋውያን ወይም ከአዛውንቶች በብዛት ቁጥር የሚኖረው የወጣቱ ክፍል ነው። ስለዚህ በብዛት ቁጥር ያለው የወጣቱ ክፍል ከሆነ የመስራት ኃይል አቅምም ያለው ወጣቱ ጋር ስለሆነ ያንን ወጣት በብዙ ዘርፍ መገንባትና ማጎልበት ሚናው ከፍተኛ እንደሆነ ነው የሚታወቀውና በዚህም ረገድ ነው እንግዲህ የምክክር መድረኩ ተዘጋጅቶ ለወጣቶች ስልጠና እንዲሰጥ ወይም ደግሞ ወጣቶች ላይ ትኩረት ያደረገ ስልጠና እንዲኖር ያሳሉ ማለት ነው። ወደ ሁለተኛው ርዕሰ ጉዳያችን ስንመጣ የህዝብ ተወካዮች ምክር ቤት የእጽዋት ጥበቃና ኳራንቲን ረቂቅ አዋጅን ያጸደቀበትን እናገኛለን። የእጽዋት ጥበቃና ኳራንቲን ረቂቅ አዋጅን መርምሮ ያጸደቀበት ባለፈው ሳምንት ከተከናወኑ አበይት ክንውኖች ውስጥ አንደኛው ይሄ ነው። ዛሬ በሁለተኛው ርዕሰ ጉዳይ ላይ ያነሳን ያለ ነው። ይህ የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ የነበረውን ወደ አዋጅ ቀይሮ ለማጽደቅ እንዲቻል በቅድሚያ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ አቶ ሰለሞን ላሌ ለምክር ቤት አባላቱ በቋሚ ኮሚቴ የተሰሩ ስራዎችን ማዕከል በማድረግ ቋሚ ኮሚቴ ያዘጋጀው ሪፖርትና የውሳኔ ሀሳብ አቅርቧል። እንግዲህ ይህ ረቂቅ አዋጅ የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ነው። ይህ ረቂቅ አዋጅ ከተመራበት ጊዜ ጀምሮ እስከ መጽደቅ ባለ ሂደት ውስጥ ሲመራ የነበረው በህዝብ ተወካዮች ምክር ቤት ከሚገኙ 13 ቋሚ ኮሚቴዎች አንዱ በሆነው በግብርና ጉዳዮች ቋሚ ኮሚቴ ነውና የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ አቶ ሰለሞን ላሌ በዚህ ረቂቅ አዋጅ ላይ ያለውን ሪፖርትና የውሳኔ ሀሳብ ለተወካዮች ምክር ቤት አባላት ሲያቀርቡ ያነሷቸው ነጥቦች አሉ። በዚህ ያነሷቸው ነጥቦች ላይ ምን ማግኘት እንችላለን? ከጊዜ ወደ ጊዜ በፍጥነት እየተሸጋገሩ እና እየተሻሻሉ የመጡ ዓለም አቀፋዊ የእጽዋት ጥበቃና ኳራንቲን ደረጃዎችና አሰራሮች አሉ። እነዚህ ደረጃዎችና አሰራሮችን በሀገር በሚመጥን ደረጃ በህግ ማዕቀፍ ውስጥ ደግሞ ቀንብቦና አስሮ ማዘጋጀት የሚኖረው ፋይዳ ቀላል እንዳልሆነ ሲጠቀሙበት ነበርና ካነሷቸው ነጥቦች ሌላ የምናነሳው ምንድነው? እነዚህ ከዓለም አቀፍ ማህበረሰብና ከዓለም አቀፍ ተሞክሮ ጋር የተሳሰረና የተናበበ ቀልጣፋና ውጤታማ ስራ ለመስራት መደላደል የሚፈጥር አዋጅን ማዘጋጀት ምን ያህል ለሀገር ወሳኝ መሆኑን ጠቁሞበታል። የተከበሩ አቶ ሰለሞን ላሌ እንግዲህ ጨምረው እዚህ ያነሷቸው ነጥቦች ምንድናቸው? ደረጃውን የጠበቀ ተባይ አሰሳና ቅኝት ስጋትን ትንተናን በተመለከተ በመግቢያ በሮች የገቢና ወጪ እጽዋት ጋር የእጽዋት ውጤቶች ጋርና ሌሎች ቁጥጥር የሚደረግባቸው ቁሳቁሶች በተገቢው መንገድ ለመቆጣጠር የሚያስችል ማዕቀፍ ያስፈልጋል። ምክንያቱም የእጽዋት ግብአቶችን ከኢትዮጵያ ወደ ሌሎች ሀገራት እንልካለን፣ ከሌሎች ሀገራትም ወደ ኢትዮጵያ የምናስገባቸው የምርት ውጤቶች አሉ። እንግዲህ በማስገባትና በማስወጣት መካከል ያለው ስራ ላይ ይህንን የእጽዋት ጥበቃና ኳራንታይን ስርዓትን ተከትሎ እንዲከወን ለማድረግ ህጎች ያስፈልጋሉ። ይህንን ማድረግ የሚጠቅምባቸው ብዙ መንገዶች አሉ። ኢትዮጵያ እንግዲህ ከያዘቻቸው ስርዓቶች መካከል አንደኛው ከአምስቱ የማክሮ ኢኮኖሚ ዘርፎች አንደኛው ግብርና ነው። በዚህ የግብርና ሴክተር ላይ ምርትና ምርታማነትን ለማሳደግ በሚደረገው ጉዞ ላይ የእጽዋት ጥበቃና ኳራንታይን ስርዓትን መዘርጋት መቻል ምርትና ምርታማነት ላይ የሚኖረው ፋይዳ በቀላሉ የሚታይ አይደለም። ስለዚህ ይህን ምርትና ምርታማነትን ለማሳደግ በእያንዳንዱ የእጽዋት ግብአት የጥበቃ ስርዓት ላይ ያሉትን ሂደቶችን በህግ ማዕቀፍ ውስጥ አስሮ ወይንም ደግሞ በዛ በህግ ማዕቀፍ ውስጥ ተጠያቂነትን በሚያረጋግጥ ስርዓት ላይ ተግባራዊ ማድረግ የሚቻልባቸው ሁኔታዎችን የሚደነግግ መሆኑን ጠቁሞበታልና ሌላው የተነሳው ምንድነው? የእጽዋት ውጤትና ሌሎች ቁጥጥር የሚደረግባቸው ቁሳቁሶች በተገቢ ለመቆጣጠር የሚያስችል መሆኑን አንስተው ማዕቀፉ ዘመናዊ የተባይ መከላከል መቆጣጠር ስርዓትን መዘርጋት፣ ምርትና ምርታማነትን ማረጋገጥ፣ የምርት ጥራትን መጨመር፣ ኢኮኖሚያዊና ማህበራዊ ፋይዳው ደግሞ በቀላሉ የሚታይ ስላልሆነ ከፍተኛ ፋይዳ ያለው መሆኑን ይህንን ረቂቅ አዋጅ አስመልክቶ የነበረው የህግ አወጣጥ ስርዓትን
ለሕዝብ ተወካዮች ምክር ቤት ባስረዱበት መድረክ ላይ ጠቅሰዋል። በሌላ በኩል ደግሞ ፈቃድ ሳያወጡ ወይም ደግሞ ህጋዊ ባልሆነ መንገድ በአየርና በየብስ ከእጽዋትና የእጽዋት ውጤቶች ጋር የሚገቡ ተባዮችን ለመከላከል አዋጁ ያስቀመጠው የመከላከያ መንገድ ስለመኖሩም ከእጽዋትና ከእጽዋት ውጤቶች ጋር ተባዮች ብቻም ሳይሆኑም ደግሞ በተጨማሪም አረሞችም የሚገቡበት ሁኔታም ስላለ ተባይ በሚል ብቻም የተቀመጠበት ምክንያትም በተመለከተም እንዲሁም በሌሎች በርካታ ጥያቄዎች ተነስተው በእነዚህ ጥያቄዎች ዙሪያ ከምክር ቤት አባላት የተነሱ ጥያቄዎች መሰረት በማድረግ በግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት የተከበሩ አቶ ሰለሞን ላሌ ምላሽና ማብራሪያ ሰጥተውባቸዋል ማለት ነው። ምክር ቤቱ እንግዲህ በረቂቅ አዋጁ ላይ ሰፊ ውይይት ካደረገ በኋላ የእጽዋት ጥበቃና ኳራንታይን አዋጅ ቁጥር 1400/2018 በማድረግ በሙሉ ድምፅ አጽድቆታል ማለት ነው። በነገራችን ላይ ይህ ረቂቅ አዋጅ ምክር ቤቱ ባካሄደው በአራተኛ ዓመት የስራ ዘመኑ ሰኔ 5 ቀን 2017 ዓ.ም ባካሄደው 36ኛው መደበኛ ስብሰባ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅን ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ መምራቱ የሚታወስ ነው። ይሄ ማለት ባሳለፍነው ሳምንት የጸደቀው አዋጅ ቀድሞ የተመራበትን ጊዜ የጠቆምንበት ነው እንጂ ባሳለፍነው 5ኛ ዓመት የስራ ዘመን 5ኛ መደበኛ ጉባኤ ላይ ይህ አዋጅ ጸድቆ እንግዲህ ወደ ተግባር መጥቷል ማለት ነው። ትክክል። ባሳለፍነው ሳምንት ከተከናወኑ አበይት ክንውኖች ውስጥ የመጨረሻ ርዕሰ ጉዳይ አድርገን የምናነሳው ከህግና ፍትህ ጉዳዮች ቋሚ ኮሚቴ ጋር የሚገናኘው ነው። በሕዝብ ተወካዮች ምክር ቤት ከሚገኙ ቋሚ ኮሚቴዎች መካከል የህግና ፍትህ ጉዳዮች ቋሚ ኮሚቴ አንድ ነው። የህግና ፍትህ ጉዳዮች ቋሚ ኮሚቴ እንደ ሌሎቹ ቋሚ ኮሚቴዎች አሰራሮችን በሪፖርት ከመመልከት ባሻገር በመስክ በምልከታዎች ደግሞ ስራዎች በተጨባጭ ምን ይመስላሉ የሚሉት ይፈተሻሉ። አንዱ የምክር ቤቱ ስልጣንና ኃላፊነት የሆነው ክትትልና ቁጥጥር ማድረግ ነው። ከዚህ ጋር በተያያዘ የህግና ፍትህ ጉዳዮች ቋሚ ኮሚቴ የአዲስ አበባ ፖሊስ ተቋም በአካል በመገኘት የመስክ ምልከታ አከናውኗል። በዚህ የመስክ ምልከታ ላይ የአዲስ አበባ ፖሊስ ተቋም በቴክኖሎጂ በማዘመን እና ዲጂታላይዝ በማድረግ የማስፈጸም አቅሙን አጠናክሮ እንዲቀጥል ግብረ መልስ የሰጠበት ነው። በዛ የመስክ ምልከታ ላይ እንግዲህ በዚህ የመስክ ምልከታ ላይ የቋሚ ኮሚቴው የቡድን አስተባባሪ የሆኑት የተከበሩ ወይዘሮ ከድጃ ያሲን ተቋሙ ወይም ደግሞ የአዲስ አበባ ፖሊስ ተቋም በቴክኖሎጂ በማዘመን እና ዲጂታላይዝ በማድረግ ስራዎችን ለማከናወን የሚያደርገው እንቅስቃሴ ተቋሙ የማስፈጸም አቅሙንና በአጠቃላይ ከዚህ ከፖሊስ ስራ ጋር የተያዙትን ነገሮች የበለጠ እንደሚያግዘው የዚህ የቴክኖሎጂና የዲጂታላይዜሽን ጉዞ ትልቅ አስተዋጽኦ እንዳለው ጠቁሞበታል። እንግዲህ በተቋሙ ተጠርጣሪ የቆይታ ጊዜ በመፈተሽ ከፍርድ ቤቶች ጋር የሚኖረው ደግሞ ቅንጅታዊ አሰራርም ምን መምሰል አለበት የሚሉትን በዝርዝር የተከበሩ ወይዘሮ ከድጃ ያሲን ያስገነዘቡበት ነው። ለዚሁ ለፖሊስ ተቋም እንግዲህ ወይዘሮ ከድጃ አክለው እዚህ ላይ ያነሷቸው ነጥቦች አሉ። በፖሊስ ተቋም ውስጥ ሁልጊዜ አእምሯቸው ውስጥ ምንስላቸው ነገሮች አሉ። ፖሊስ ሲባል ወንድ የሆነ ምስል ምንፈጥርባቸው ነገሮች አሉ። ነገር ግን ሴቶችም በዚህ የፖሊስ ስራ ላይ ትልቅ የሆነ አስተዋጽኦ እንዳላቸው አንስተዋል እና ሴቶችን በማብቃት ወደ አመራርነት ማምጣት ወደ ፖሊስ ስራ አመራርነት ማምጣት እና የሴቶች ፖሊሶችን የውሳኔ ሰጪነት አቅምን ማጎልበት ሚናቸው ከፍ እንዲል እና አካታችነትን እውን ማድረግ የሚቻልባቸው ጅምር ስራዎችን ማጠናከር እንደሚገባ ለአዲስ አበባ ፖሊስ ተቋም ተጨማሪ ሀሳብ የሰጡበት ነው። ቋሚ ኮሚቴው እንግዲህ ይህን ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያን በተመለከተ ባደረገው የመስክ ምልከታ ላይ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ የሰው ኃይል አስተዳደር ምን ይመስላል የሚለውን ቋሚ ኮሚቴው ተመልክቷል። የወንጀል መጠቆሚያና መከታተያ ስርዓቱ ምን ይመስላል የሚለውን ተመልክቷል። እንዲሁም በከተማ የተገጠሙ ካሜራዎች አሉ። በተለያዩ ጎዳናዎች ላይ የተገጠሙ ካሜራዎች አሉ። እነዚህ ካሜራዎች እና መከታተያዎች ምን ይመስላሉ? የትራፊክ ፖሊሶች የሬዲዮ መገናኛ አላቸው። የሬዲዮ መገናኛ ስርዓታቸው ምን ይመስላል? እንዲሁም ደግሞ የቪዲዮ ስራዎች አሉ። እነዚህ የቪዲዮ ስራና መከታተያ እንቅስቃሴዎች ምን ይመስላሉ? ለሙያው ቴክኖሎጂዎችን ለመጠቀም የሚያስችሉ ወይ ደግሞ የለሙ ቴክኖሎጂዎች ያስፈልጋሉ። እያንዳንዱ የፖሊስ እንቅስቃሴ ላይ ድጋፍ የሚያደርጉ ቴክኖሎጂዎችን መጠቀም በዋናነት ሲጠቀስ ነበርና እነዚህ የለሙ ቴክኖሎጂዎች በምን ያህል ደረጃ እየተንቀሳቀሱ ነው ወይም ተግባር ላይ ይዋሉ የሚለውን ነገር ተመልክቷል። ሌላው የተቋሙ የሚዲያ ስቱዲዮ አለውና ያ የሚዲያ ስቱዲዮ መረጃዎችን ተደራሽ ከማድረግ አንጻር ህብረተሰብን ከማስተማር አንጻር የሚዲያ ኃላፊነቱን ውስጥ በምን ያህል ደረጃ እየተወጣ ነው የሚለውን ነገር ተመልክተውበታል። ሌላው ተጠርጣሪዎች የሚቆዩባቸውንና ከቤተሰቦቻቸው ጋር በስልክ የሚገናኙባቸው ቦታዎች
ተዘዋውሮ ምልከታ አድርጓል። እንግዲህ በአጠቃላይ የአዲስ አበባ ፖሊስ ጠቅላይ መምሪያ ያለው እንቅስቃሴ ምን ይመስላል፣ በቴክኖሎጂ የታገዘ ነው ወይ፣ ዲጂታላይዝ ኢትዮጵያ በመገንባት ሂደት ውስጥ ያለው ሚና ምን ይመስላል የሚለውን በጥልቀት የተመለከተበት ነው ቋሚ ኮሚቴው። እንግዲህ የህግና ፍትህ ጉዳዮች ቋሚ ኮሚቴ በዚህ ምልከታው ላይ ወንጀልን በመከላከል እና ህግም የማስከበር እንዲሁም የወንጀል ስጋቶች በመቀነስ በከተማ የሚደረጉ በርካታ የህዝብ በዓላቶች አሉ፣ በርካታ ሃይማኖታዊ በዓላቶች አሉ። እንደዚሁም ከተማዋ በተለይ አዲስ አበባን ስንወስድ ሀገራዊ አህጉራዊና ዓለም አቀፋዊ ስብሰባዎች የሚከናወኑባት መዲና ነች። ብዙ እንግዶች የሚመጡባት ነች። ውድ የሆነች ከተማ ሆናለች። በተለይ አሁን በያዝናቸው ዓመታቶች ላይ ብንመለከት ኢትዮጵያ ያለችበትን ገጽታ፣ አዲስ አበባ ያለችበትን ገጽታ ብናይ እንግዶችን የምትማርክ ብዙ የሆኑ ዓለም አቀፍ ስብሰባዎች የሚደረጉበት ማዕከል ሆናለችና ይህ ዓለም አቀፍ ስብሰባዎች የሚደረጉበት ሀገራዊ የሆኑ እንቅስቃሴዎች የሚደረጉበት በርካታ የሰዎች እንቅስቃሴና በዓላት የሚከበሩበት ከተማ እንደመሆኑ መጠን በተለያዩ ቴክኖሎጂዎች በመታገዝ በሰላማዊ መንገድ እያንዳንዶቹ እንቅስቃሴዎች እንዲከናወኑ የሚደረጉ የጥበቃ ስርዓት ማድረግ መቻሉ በዚህ የአዲስ አበባ ፖሊስ መምሪያ ላይ የተሰሩ ያሉ ስራዎች የሚበረታታ መሆኑ ተገልጿል። ምክንያቱም ዘመኑን የዋጀ የጥበቃ ስርዓትን መዘርጋት ብልህነት ነው። ዘመኗን በዚህ ሰዓት የሚፈልጋቸው የቴክኖሎጂን ማዕከል ያደረጉ የጥበቃ ስርዓቶችን መዘርጋት። በዚህ ረገድ አዲስ አበባ ላይ የተተከሉ በርካታ ቴክኖሎጂዎች አሉ። በርካታ ቴክኖሎጂዎች ደግሞ በቀላሉ እያንዳንዱን እንቅስቃሴ የመቆጣጠር ወንጀልን የመቀነስ አስተዋጽኦቸው በቀላሉ የሚታይ አይደለም። ከዚህ ባለፈ እንግዲህ ከወንጀል መከላከል ጋር ተያይዞ እየተሰሩ ያሉ ስራዎች የሚያስመሰግኑ መሆናቸውንም እንግዲህ ቋሚ ኮሚቴው ያነሳበት ነው በዚህ መስክ ምልከታ ላይ። ከዚህ ባለፈ እነዚህ እንቅስቃሴዎች መንግስት የሚኮራባቸው መሆኑንም ተጠቅሷል። ምክንያቱም የፖሊስ ተቋሙ የሚሰራቸው ከቴክኖሎጂ ጋር የተደገፉ እንቅስቃሴዎች፣ ከዲጂታላይዜሽን ጋር የተሳሰሩ እንቅስቃሴዎች የሚያኮራ ስራዎች መሆናቸው ተጠቁሟል። ሌላው እንግዲህ የሀገር እድገት የሚፈለግበትን እንቅስቃሴ ውጤታማ ለማድረግ በሚሰራው ስራ ላይ ደግሞ የዚህ ተቃራኒ የሆኑ የሀገርን እድገት የማይፈልጉ የጥፋት ኃይሎች አሉ። እነዛን የጥፋት ኃይሎች ለመቆጣጠር ህገወጥ የመሳሪያ ዝውውሮችን ለመግታት እንዲሁም ደግሞ ህገወጥ የገንዘብ ዝውውሮችና ኮንትራባንድና አክለውም ደግሞ ስርቆትን መቆጣጠር የሚያስችሉ የተለያዩ ስራዎችን ለመስራት የሚያስችለው የማህበረሰብ አቀፍ ፖሊስ መዋቅርን ማጠናከር ይቻላል ነው ብሏል። ይህ የማህበረሰብ አቀፍ ፖሊስ እንቅስቃሴ በቅርበት ከማህበረሰቡ ጋር ተቀናጅቶ የሚሰራ ነው። ያ ማለት ወደ ታች ባለው መዋቅር ወርዶ በወረዳ፣ በቀበሌ፣ በቀጠና፣ በክፍለ ከተሞች አካባቢ የሚሰራ ነው። እያንዳንዱ የማህበረሰብ እንቅስቃሴ ያለው ሁኔታዎች ከፖሊስ ጋር በቀላሉ መረጃ የሚለዋወጥበት የማህበረሰብ አቀፍ ፖሊስ እንቅስቃሴን ማጠናከር መቻል የጸጥታው ሁኔታ የበለጠ ጤናማ ለማድረግ የሚኖረው አስተዋጽኦ ቀላል ስላልሆነ ይህንን በተቀናጀ መንገድ የሚሰራበት ሂደት ማስቀጠል እንደሚገባ ቋሚ ኮሚቴው እንግዲህ በመስክ ምልከታው ላይ ያነሳው ነው። ትራፊክ ፖሊሶች አሰራርና ከስነ ምግባር ጋር የሚያያዙ ችግሮችን ለመፍታት ቴክኖሎጂን በመጠቀም በቀላሉ ወንጀልን ለመከላከልም ሆነ ወንጀል ከተፈጸመም በኋላም ወንጀለኛን በመያዝ የህዝብ አመኔታ ያለው ተቋም እንዲሆን እየተሰሩ ያሉ አበረታች አመርቂና ጥሩ የሆኑ ስራዎች ተጠናክረው እንዲቀጥሉ ነው ቋሚ ኮሚቴው ያሳሰበው ማለት ነው። የትራንስፎርሜሽኑን እቅድ ሁሉም የፖሊስ አባል ተረድቶ ወደ ተግባር መግባታቸውንና ቴክኖሎጂን በመጠቀምም እንዲሁ በሪፎርሙ የመጡ ለውጦች ህብረተሰቡ ጋር በሰፊው እንዲደርሱ ማድረግ በአየር መንገድና ኢሚግሬሽን አካባቢም በተደራጀ መልኩ የሚፈጸሙ ወንጀሎችን ተቀናጅተው የወንጀል መከላከል ስራዎች ተጠናክረው እንዲቀጥሉ የቋሚ ኮሚቴው አባላት በተጨማሪ አሳስበዋል ማለት ነው። በተጨማሪም ደግሞ የአዲስ አበባ ፖሊስ ጠቅላይ መምሪያ ኮሚሽነር ጌቱ አርጋው በበኩላቸው በሪፎርሙ የወንጀል መከላከልና ምርመራ እንዲሁም የወንጀል ስጋትን ለመቀነስ በርካታ ስራዎች እያከናወኑ መሆኑን ገልጸው በቋሚ ኮሚቴው በኩል የተሰጡ አስተያየቶችን ተቋሙ የሚገነቡ እንዲሁም ደግሞ የሚያሻሽሉ ተቋሙን ለጥሩ ውጤት የሚያደርሱ በመሆናቸው አጠናክረው እንደሚቀጥሉ ተናግረዋል ማለት ነው። አክለውም እንግዲህ ኮሚሽነር ጌቱ አርጋው በተሽከርካሪ የሚፈጸሙ ወንጀሎችና ከክልሎች ወደ ከተማው የሚገቡ ዜጎችን ፍሰት ለመቀነስ ወንጀልን ለመከላከልና ተጠርጣሪዎችን በሚፈለገው ልክ ፍርድ እንዲያገኙ ለማድረግ የወንጀል ስርዓት ረቂቅ አዋጁ እንዲጸድቅ ቋሚ ኮሚቴው የበኩሉን ድጋፍ
እንዲያደርግላቸው ጠይቀዋል ማለት ነው። ክቡራትና ክቡራን ተመልካቾች በዛሬው ሰሞኑኛ መሰናዷችን 3 ርዕሰ ጉዳዮችን አንስተናል። ተስፍሽ እንግዲህ ከወጣቶች ጋር የተያዘ መድረክን በተመለከተ በመድረኩ ላይ ምን ርዕሰ ጉዳዮች ተነሱ፣ እነማን ተገኙ፣ ሀሳቡ ምን ይመስላል የሚለውን አየን። በሁለተኛ ደረጃ ደግሞ የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ መጽደቅን በተመለከተ ምን ጉዳዮች ነበሩት፣ አዋጁ ሲጸድቅ ምን ሂደቶችን አልፏል የሚለውን መሰረት አድርገን ወደ ተመልካቾች አደረስን። በሶስተኛና መጨረሻ ላይ ያየነው ደግሞ የሕግና ፍትህ ጉዳዮች ቋሚ ኮሚቴ በአዲስ አበባ ፖሊስ ተቋም ያደረገውን የመስክ ምልከታ በተመለከተ ወደ ተመልካቾች አደረስን። አብራችሁን ስለነበራችሁ ከልብ እናመሰግናለን። የሰሞንኛ መሰናዶ አዘጋጆች ተስፋዬ ሚደቅሳና ሀብታሙ አብራም ነበር። ሳምንት በሌላ የሰሞንኛ መሰናዶ እንጠብቃችኋለን። እስከዛው ድረስ ጤና ይስጥልን።